ሰላም ናችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? በያላችሁበት የእግዚአብሔር ሰላም ይሁንላችሁ። እኔ ወንድማችሁ ነቢይ ተኬ ነኝ። ዛሬ የእግዚአብሔርን ቃል አብረን እንድንሰማ እፈልጋለሁ። ኢዮብ ምዕራፍ 42 ቁጥር 1 ላይ ጀምሮ ኢዮብ ከብዙ ፈተና ከብዙ መከራ አልፎ ከብዙ ሐዘን አልፎ ሁሉም ታደርግ ዘንድ ቻይ እንደሆንክ አሳቢ ይከለከል ዘንድ ከቶ እንደማይቻል አውቃለሁ። መስማት በጆሮዬ ሰምቼ ነበረ፣ ግን አሁን ዓይኔ አየች። የጌታ ስም የተባረከ ይሁን። ሃሌሉያ። ከብዙ መከራ አልፎ ሰው የእግዚአብሔርን ክብር ማየት ይችላል። ደስታ መምጣት ይችላል። ሃሌሉያ። እንደ ኢዮብ ብዙ መከራ ውስጥ ያላችሁ ሰዎች፣ ብዙ መከራ ያሳለፋችሁ ሰዎች እግዚአብሔር ሲመጣ ግን እንደ ኢዮብ ከፍ ባለ ቦታ ከፍ ባለ ላይ ቆማችሁ ዓይኔ አየች፣ ያ ተስፋ ቃል ሃሌሉያ። ብዙ መከራ ደርሶበት ብዙ ሐዘን በቤቱ ላይ በልጆቹ ላይ በጤንነቱ ላይ መከራ አርፏል። መከራ ውስጥ ነበረ። ብዙ ጭንቀት አሳልፏል። ግን ልቡ እግዚአብሔርን ይጠብቅ ነበር፣ በተስፋ በትዕግስት። ሃሌሉያ ሃሌሉያ። በትዕግስት እግዚአብሔርን እየጠበቃችሁ ያላችሁ ሃሌሉያ ሃሌሉያ ሃሌሉያ። ይህ ዘመን ለእናንተ ይሆናል። በመስማት ብቻ ዘመናችሁ አያልቅም። በዓይናችሁ የእግዚአብሔርን ስራ ታያላችሁ። ይሄማ አይቻልም። ይሄማ ድሮ ነበር እንጂ በፊት ነበር እንጂ የሚስተካከለው ካሁን በኋላ የሚስተካከል አይመስለኝም የምትሉ ሰዎች ሃሌሉያ። የእናንተ መከራና ጭንቀት እናንተን ያስቸገረው ነገር የኢዮብን አይበልጥም። ኢዮብ ይህን ሁሉ አሳልፎ በምስጋና ቆመ። ሃሌሉያ። ሁሉም ታደርግ ዘንድ ቻይ እንደሆንክ አሳቢ ይከለከል ዘንድ ከቶ እንደማይቻል በሰው ጉልበት በመከራ ብዛት ያንተ ሐሳብ አይከለከልም። ድሮ ይሰማ ነበረ፣ አሁን ዓይኔ አየች። ያንተ በረከት በቤቴ ውስጥ ሲገባ ዓይኔ አየች። ስትመጣ በሁለት እጥፍ ስትባርከኝ ሃሌሉያ። ጤንነቴ ስመለስ አየው አለ ኢዮብ። ታያላችሁ። የእግዚአብሔር ብርሃን ወደ ቤታችሁ ሲገባ ታያላችሁ። ይህ ዘመን ለእናንተ ይሆናል። በዚህ ዘመን የሚያስደስት ነገር ብዙ የለም የሚሉ ሰዎች አሉ። ሁሉም ነገር ተበላሽተዋል። ስራ የለም፣ ደስታ የለም፣ በትዳር ደስታ የለም፣ በስራ ደስታ የለም፣ በሁሉም ነገር ደስታ የለም የምትሉ ሰዎች እግዚአብሔር ሲገባ ወደ ቤታችሁ ሲገባ ቤታችሁ፣ ጤንነታችሁ፣ ስራችሁ፣ ልጆቻችሁ፣ ሁሉም ነገር እንደ ኢዮብ አዲስ ሆኖ በዓይናችሁ ማየት ትጀምራላችሁ። መቼ? ከዚህ በኋላ ይህ ዘመን ለኛ ይሆናል፣ ለናንተ ይሆናል፣ የበረከት ዘመን ይሆናል። ቆይቷል የምትሉ ይሄማ አልተቻለም፣ በአእምሮዬ አልተቻለም፣ በሽማግሌዎች አልተቻለም፣ ትዳሬ አልተቻለም፣ ፈርሷል፣ የምመለስ አይደለም፣ በፊት ነበር እንጂ ቢመለስማ በፊት ነበር። ያን ጊዜ እንደዚህ ሳይበላሽ እንደዚህ ሳይፈራረስ እንደዚህ ሳይጠፋ ካሁን በኋላ አዲስ የሚባል ነገር አለ የምትሉ ተስፋ የቆረጠባችሁ ነገር ካለ እግዚአብሔር አዲስ አድርጎ ያቆማል። ሁሉም ያደርጋል። እግዚአብሔር አይከለከልም። ሐሳቡ አይከለከልም። እጁ ስመጣ በመጣ ጊዜ እሱ አዲስ ነገር ይሰራል፣ አዲስ ነገር ያደርጋል። ቆይተዋል የምትሉ ሰዎች አዲስ ያደርጋል፣ አሁን ያደርጋል። እግዚአብሔር እንደተናገረው ተስፋ ቃል
እያላችሁ ግን ብዙ መከራ እንደ ኢዮብ እያሳለፋችሁ ያላችሁ ሰዎች እናግርባችኋለሁ። እግዚአብሔር በቤታችሁ ውስጥ ገብቶ፣ በህይወታችሁ ውስጥ ገብቶ፣ በስራችሁ ውስጥ ገብቶ፣ በትዳራችሁ ውስጥ ገብቶ፣ በሁሉም ውስጥ ገብቶ እግዚአብሔር አዲስ ያደርጋል። አዲስ ይሆናል። ነገራችሁ አዲስ ይሆናል። ስራችሁ አዲስ ይሆናል። ጤንነታችሁ አዲስ ይሆናል። ሽባ የሆናችሁ በብዙ በሽታ ብዙ ዓመት በስቃይ ውስጥ ያላችሁ በጌታ በኢየሱስ ስም ትነሳላችሁ። ከፍ ባለ ቦታ ቆማችሁ እግዚአብሔርን ታመሰግናላችሁ። ድሮ ይሰማ ነበር፣ እከሌ ድነዋል፣ እነሱ ከኤችአይቪ ከካንሰር ነፃ ወጥተዋል። በመስማት ሰምታችኋል፣ ግን በእናንተ ላይ አልሆነም አይደለ? የእግዚአብሔርን መዳን በህይወታችሁ ላይ ታያላችሁ። ኢዮብ ድኖ ከበሽታው ጤንነቱ ተመልሶለት በረከቱ ተመልሶለት አዲስ ሆኖ 2 እጥፍ በረከት አይቶ መስማት ሰምቼ ነበር። አሁን አይኔ አየች። ቤቴ ስትመጣ ስትገባ ስታድሰኝ፣ ሃሌሉያ፣ ሁሉም ነገር አዲስ ሆኖ ለቅሶ ነበረ። በጧት ቀን ማታ ለቅሶ ነበረ፣ ሐዘን ነበረ። አንድ ሐዘን ሰምቶ ሳልቅ ሌላ ሐዘን ይሰማል። አሁንም እንባ ነው። ኢዮብ ይሄን ሁሉ አሳልፎ ሁሉም ታደርግ ዘንድ ቻይ እንደሆንክ አሳቢ ይከለከል ዘንድ በመከራም አይከለከልም። በጊዜ እግዚአብሔር በጊዜው መጥቶ የኢዮብን ህይወት የኢዮብን ቤት ሲሰራለት ሃሌሉያ አየው አለ። በምስጋና ተሞል፣ በምስጋና ቆሜ፣ በምስጋና ከፍ አለ። በምስጋና ከፍ ትላላችሁ፣ በምስጋና ትቆማላችሁ። በምስጋና ቆማለሁ የምትሉ ሰዎች አሜን፣ ሃሌሉያ። በምስጋና እንድትቆሙ የሚያደርግ እግዚአብሔር በምስጋና እንደገና እንድትነሱ አዲስ ኃይል አገኝታችሁ፣ አዲስ ጉልበት አገኝታችሁ፣ አዲስ ስራ አገኝታችሁ በምስጋና እንድትቆሙ የሚያደርግ እግዚአብሔር ነው። ከጠፋማ ብዙ ዓመት ሆኗል፣ እንዲህ ከሆነማ ብዙ ዓመት ሆኗል የምትሉ ሰዎች ዓመታት እግዚአብሔርን አይገድቡም፣ ስራውን አይገድቡም። ዮሐንስ ምዕራፍ 11 ቁጥር 39 ላይ ማርታ ወንድማችን ከሞተ 4 ቀን ሆኗል። ሃሌሉያ 4 ቀን ሆኖታል። ሬሳ ነው እሱ፣ የሚመለስ አይደለም፣ የምነሳ አይደለም አለችው። ብታምንሽ የእግዚአብሔርን ክብር ወንድምሽ ተነስቶ እንደምታዩ አልነገርኩሽም? ካመንሽ አሁን ይነሳል። አሁን ነው የምነሳው። ያ ሬሳ ነው የምትለው 4 ቀን ሆኖታል የምትለው ይነሳል። ሃሌሉያ። ምን ማለት ነው? ለእኔ ቀላል ነው አላት። ቀላል ነው፣ ለኢየሱስ ቀላል ነው። ሁሉም ነገር ከባድ የሆነባችሁ ድንጋይ የሆነባችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ቀን ጀምሮ ከህይወታችሁ ላይ ታጣላችሁ። የእግዚአብሔር ክብር ማየት ትጀምራላችሁ። የእግዚአብሔርን ቃል ኪዳን እየሰማችሁ በመስማት ብቻ የቆያችሁ ዘንድሮ ግን የማየት ሃሌሉያ፣ የማየት ሺካራዲያ የመያዝ ሃሌሉያ፣ የበረከት ኦራላባ ሺካራላባዲያ በአይናችሁ አይታችሁ ሃሌሉያ ይቻላል ተሰርቶ አዲስ ሆኖ ወደ ብርሃን ተቀይሮ በእግዚአብሔር መንፈስ ተሞልታችሁ ቤታችሁ በክብር ተሞልቶ ታያላችሁ። እንደማን? እንደ ኢዮብ። እግዚአብሔር ይህን ሁሉ ያደርጋል። ይሄ ይሆናል የምትሉ ሰዎች ከኔ ጋር ጸልዩ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም አሁን አዲስ ይሁን፣ አሁን አዲስ ይሁን፣ አሁን አዲስ ይሁን። ጨለማ የሆነ ወደ ብርሃን ይቀየር፣ ተስፋ ይለመልም በጌታ በኢየሱስ ክርስቶስ ስም። ሃሌሉያ 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 ሃሌሉያ። እንደ ኢዮብ አንተን እየጠበቁ ያላችሁ ሰዎች ላይ ያንተ ክብር ይገለጥ። በስራቸው ላይ ክብር ይገለጥ፣ መንፈስ ይገለጥ፣ በጌታ በኢየሱስ ስም ይገለጥ። አዲስ ይሁን፣ አዲስ ይሁን፣ አዲስ ሆኗል በጌታ በኢየሱስ ስም። ሃሌ